ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን በስቱዲዮአችን ውስጥ እንግዳ ጋብዘናል። እንደምትመለከቱት የተለያዩ እቃዎች አሉ። እዚህ አካባቢ ሐሳብ፣ ህልም፣ ቪዥን ምናምን ካለው ወጣት ጋር ነው ቆይታ የምናደርገው። እንዲህ አይነት ቆይታዎች በተለይ ደግሞ በየቤታችሁ ልጅ ላላችሁ በፈጠራ ስራዎች በሆኑ እንቅስቃሴዎች ላይ እንዲሳተፉ ለምትፈልጓቸው ልጆቻችሁ በጣም ጠቃሚ ሐሳቦች አሉት። እንግዳችን ወጣት ታዳጊ ቢሆንም ግን እየሰራቸው ያሉ ስራዎች ደግሞ ፊውቸር አለው። ከዚህ በፊት በአንድ ወቅት በመወዳ መዝናኛችን የጋበዝነው አንድ ታዳጊ ዛሬ በሀገር አቀፍ ደረጃ በጣም በምሳሌነት የሚነሳ በብዙ መድረኮች የሚጋበዝና ብዙ ስራዎች የሰራ ታዳጊ ነው። ኢዘዲን ካሚል እንደምታስታውሱት ማለት ነው። ያኔ ልክ በሱ መጠን እንዲህ አይነት ትንንሽ ነገሮችን ይዞ መጥቶ በመወዳ መዝናኛችን የዛሬ 7-8 ዓመት ቆይታ ማድረጋችንን አስታውሳለሁ። የዛሬው የነገው ባለ ተስፋ ደግሞ እንግዳችን ነው። በቅድሚያ እንተዋወቅ። ማንም በስም? እሺ፣ አመሰግናለሁ። ያው ስሜ ሙአዝ በህሩ ይባላል። ያው ተወልጄ ያደግኩት ወደ ስልጤ ዞን አካባቢው ነው። እስካሁን ወደ 12 የሚጠጉ የተለያዩ ፈጠራ ስራዎች አሉኝ። ጀስት አሁን ወደ 12 ክፍል ነኝ እና በጣም ብዙ አይነት የተለያየ ፈጠራ ስራዎች አሉ። በተለያየ መንገድ ላይ የማህበረሰባችን ችግር የሚፈቱ የተለያዩ ፈጠራ ስራዎችን በመስራት የተለያዩ ችግሮችን ሶልቭ አድርጋለሁ። ዛሬ ላይ ስንተኛ ክፍል ተማሪ ነህ? ወደ 12 ዘንድሮ በቃ የዘንድሮ ፋይናል ነው። ዘንድሮ በጣም ኦኬ። የፈጠራ ስራዎች ላይ ነው የምትሳተፍ። እንዴት ነው ወደዚህ ነገር ውስጥ የገባኸው? ወደዚህ ነገር ፍላጎት ያደረው እንዴት ነው? ጥሩ። አሁን በተለያየ ጊዜኛ አካባቢ ላይ እኛ ቤት በተለይ የተለያዩ ባለሙያዎች ይመጣሉ። አናጺ ይሁን ኤሌክትሪሻን፣ ዲሽ የሚሰሩ ሰዎች፣ ዲሽ ምናምን የሚሰሩ ሰዎች ይመጣሉ በተለያየ ጊዜና እኔ እነሱን እንደ ድመት ቁጭ ብዬ ነበር ማያቸው። ፎከስ አድርግ ነበር በሚሰሩት ምናምን እና ከተወሰነ ጊዜ በኋላ እነሱ መምጣት የሚያቆሙበት ደረጃ ደረሱ። ምክንያቱም በጣም ከነሱ የተለያዩ ሙያዎች ወስድ ነበር አግዛቸውም ስለነበረ የሆነ ነገር ላይ ሶልቭ ማድረግ ተለማመድኩኝ። ከዛ በፊት ግን የተለያዩ ካርቶኖች የቀጣጠምኩ እንደማንኛውም ታዳጊ ልጅ ሞካከር ነበር። እቃዎች ይበላሹ ነበር ምናምን። ግን ከተወሰኑ ጊዜዎች በኋላ እያደግኩም ስመጣ ሙያዎች መልመድ ጀመርኩኝ። መቀጥቀጡ፣ መቁረጡ የሚባሉ ነገሮችን ከተለያዩ እኛ ቤት ከሚመጡ ባለሙያዎች መልመድ ጀመርኩኝ። ከዛ በኋላ እንዳጋጣሚ ረመዳን ላይ ከእናቴ ጋር ወፍጮ ቤት ሄደን ያው እህል ይከካይለ ገለባውንና ያው ኖርማል ፍሬውን ለመለየት ለንፋስ ይሰጣል ከተከካ በኋላና በዛ ሰዓት ላይ ልክ ንፋስ ማዘር ሽው ሲል ከጆሮዋ አረ ሙአዝ በአላህ ተነስ እንዴ ንፋሱ እንዳያመልጠን ምናምን ይሄን እድልማ እናጥፋው እንጠቀመው እያለች ቁጭ ብድግ ስታስነሳኝ ጀስት ይሄን ነገር እንዴት ሶልቭ ማድረግ እችላለሁ በሚል ንፋሱ ነው ወይስ አይ ይሄ ቁጭ ብድጉ የኔን መንገላታት ጀስት እሱን እንዴት አድርጌ ሶልቭ ማድረግ እችላለሁ ብዬ አሰብኩኝ። እንደነገርኩ ቅድም ባለሙያ ነኝ፣ አናጺ የእጅ ስራዎች ላይ በጣም ሳሊም ጭምር ነኝና ብዙ አይነት ሙያዎች ስላሉኝ እንዴት አድርጌ ሶልቭ ማድረግ እችላለሁ አልኩኝ እና ሞከርኩኝ። ከትምህርት ቤት የተወሰነ ፋይናንስ አገኘሁኝና የመጀመሪያ የእናቴን ችግር የሚፈታ እህል ማበጠሪያ ሰራሁኝ ማለት ነው። ተሰርቶ ቁጭ ብድግ ይገላግል እሱ እዛው ቆሞ ገለባውንና እንትኑ የሚለኝ እንደውም አዲስ ፊውቸር ጨምሬበት ድንጋይ ራሱ ያው ንፋሱ ፑሽ ሲያደርገው ድንጋይ ራሱ ይወድቃል አይደል ተቀላቅሎት እሱ ራሱ እንደውም አሪፍ የሆነ ፊውቸሪቲ ጨምሬለት ፕሮዳክቱን ሰራው። ከዛም በኋላ ነው ወደ ገለባው የሚለይ ነው የመጀመሪያው። በጣም አሪፍ ነው፣ ደስ ይላል። ስለዚህ ለማዘርህም ግልግል ለራስህም ማለት ነው። ሶሉሽን ወይ መፍትሄ ፈጠራ ከዚህ ነው የሚነሳው። በጣም ደስ የሚል ሐሳብ ነው። ከዚያ በኋላ ደግሞ የተለያዩ የፈጠራ ስራዎች እንደነገርከን 12 የደረሱ የፈጠራ ስራዎች አሉ። ከዛ በኋላ የተለያዩ ነገሮች ሰርተሃል። ምን ሰርተሃል እስካሁን? ኦኬ አሁን እንደውም ለኮሚኒቲው በደንብ ያስቃል ብዬ ከማስበው ልጀምርና የሆነ ሳለ እንደውም አሁን እዚህ ትንሽ እቃዎች ፌል አደረጉብኝና ላመጣው አልቻልኩም። አዲስ ጫማ ገዛሁኝ። ጀስት ፋሽን ነበረ በሰዓቱ እኔም ወግቢ ደርሼን ብዬ ገዛሁኝና መስጊድ ለብሼ ሄድኩኝ ማለት ነውና እንዳጋጣሚ ደግሞ ሲለኝ ለያይቼ አስቀምጬዋለሁ። በጣም ሌላ ጊዜ አንድ ላይ ነበር ማስቀምጠውና አይ ለያይቼ አስቀምጬው ነበር በሰዓቱ ምናምን እና ጀስት በሰዓቱ እንደውም እንደገጠመኝ ለያይቶ መቀመጡ ለዛ ለሌባው ሞር እንትን አለው። ልክ አስር ሰግጄ ሲወጣ ጫማው የለም። ቪዚብል ነው ዛንድሩ ጫማው የለም። በጣም ድንግጥ አልኩኝ ምናምን። በሰዓቱ አሪፍ እስከ 1000 ምናምን ብር ነበር ያወጣውበትና በኔ በተማሪ አቅም ያው በራሴ አፎርድ አድርጌ ስለገዛሁት በጣም ተናደድኩኝ ምናምን። እንዴት አድርጌ ይሄን ነገር ሶልቭ ማድረግ እችላለሁ የሚለውን ነገር እዛው ነው ያሰብኩት።
እና ካሜራ ቦታው ላይ ለመቅጠም አሰብኩኝና መስጊድ ስለሆነ ትንሽ ይደብራል የሚል ኮንሰፕት ውስጥ ላይ መጣብኝና አይ እንደዛማ መሆን የለበትም ለምን የጫማ ጂፒኤስ አልሰራም አልኩኝና ጫማ ውስጥ የሚሰራ ጂፒኤስ ዲዛይን አደረኩ ማለት ነውና በዛው ልክ ነው ያን ኦልሞስት መጨረሻው ፓርት ላይ ሲደርስ ጂኤስኤም የሚባል ፓርት አለው ያ ፓርቱ ትንሽ ፌል ያደረገ እዚሁ ልመጣው አልቻልኩም እንጂ ጀስት አዛ ደረጃ አሁን ቤት ቁጭ ብለህ ጀስት ጫማው የት እንዳለ የራሱ ፍሌክሲብል ሶላር ፓኔል ይኖረዋል ጫማው ቻርጅ አለቀበት አላለቀበት ምንም ማተር የሚያደርግ ነገር የለውም በተለያየ ጊዜ ጫማችን ሲጠፋ በስልካችን ማየት እንድንችል እንደዚህ አይነት ቴክኖሎጂ ሞክሬ ነው የሚለጠፍ መሆን አለበት ምናምን ገበሩ የጫማው ገበር ይነሳና እንደ ህፃናት የሚበራ እንትና ላይ እንደሱ ይገባል ማለት ነው ውስጥ ላይ አንደኛ ቀይ መስጂድ ውስጥ ያለብንን ፈተና የሚገላግለን ሐሳብ ነው እሱ ከመጣ በእርግጠኝነት የደህና ጫማ እኮ መስጂድ ለብሰህ መሄድ በጣም መከራ ሆኗል ስለዚህ እሱን የሚገላግል ነው ሌላ ምን ፈጠራዎች አሉ ጀስት ሌላኛው ደግሞ ሴኩሪቲ ካሜራ ነው ሌላ ጊዜ አሁን በተለያዩ ጊዜ ያው ቤታችን ውስጥ ችግሮች ይከሰታሉ ጀስት በጣም ከሚታሰብ በላይ ስውር ካሜራ ነው ያ ማለት ቤታችን ውስጥ ጌጣጌጦች ላይ እንትን የሚባል ነው ምክንያቱም አሁን የሆነኛ ቤት ላይ ለምሳሌ ካሜራ በሰቀል ሰው ያን ስለሚፈራ ትክክለኛ ማንነቱን ማወቅ አንችልምና ጀስት በጣም ሴኩር የሆነ በቤታችን ጌጣጌጥ ውስጥ የሚገባ አይነት ካሜራ ሲስተም ነው ሌላኛው ደግሞ ጀስት እዚህ ጋር ከምናያቸው ሃውስ ኮንትሮሊንግ ፐርፐዝ መሳሪያ ተምበርሊን ነው ስሟ ስልጥኛ ነው ተምበርሊን የውጭ ይመስላል እና ኢንተርናሽናል ብራንድ ነው እንደዛም ስለማስባት ነው ሜቢ እና ተምበርሊን ማለት ለአይነ ትኑር ማለት ነው በስልጥኛ ያ ደግሞ ምንድነው ጀስት ቤታችን ውስጥ ሽርጉድ ያለች እንድትጠብቅ ነው ለምሳሌ ስቱዲዮ አሁን በተለይ በበዓል ምናምን የሆነ ስራ ቦታዎች ሲዘጉ አቺን ጀስት ኦን ማድረግ ነው የተለያዩ ችግሮች ሲኖሩ ኢንፎርም ማድረግ የምችልበት ሌቭል አላት ስልክ አላት የራሷ መደወል ትችላለች ካሜራ የራሷ አላት እዚህ ጋር የምንሰራትን ነገር ላይቭ ማየት እንችላለን ለምሳሌ የሆነ ኮሽ ሲል ደግሞ መሰማበት የሳውንድ ሴንሰር አላት ቤቱ ለምሳሌ በግድ ሲሰበር ድምጽ ይወጣ ይላል እነዛ ነገሮች ሴንስ ማድረግ ይችላል እዚህ ጋር ሞሽን ሴንሰር አላት ከኋላ ወለ ያጠቃት የሚመጣ ራሱ ቢኖር እና ደግሞ አይ መምለጥ ሳይሆን ጀስት እኛ ማሳወቅ እንችልበት አለ ስታሳውቀን ደግሞ እኛ በስልካችን ላይቭ ማየት እንችላለን እሷን ማለት ነውና እንደ ሰውናት ጀስት ማለት እንደ ሰውናት ማለት ትቆጣለች በምትቆጣበት ጊዜ አይኗ ቀይ ነው የሚሆነው በኖርማል ሰዓት ላይ ደግሞ አረንጓዴ የምትበራ የሰላም ምልክት አረንጓዴ ስለሆነ ማለት ነው ያው ችግር ሲኖር ነው እሺ እና ይሄ እዚህ ጋር የምናየው የተማሪዎች አርፋጅ መቆጣጠሪያ ይሄኛው እና ምንድነው ይሄ መጀመሪያ ሁሉም ተማሪዎች ይመዘገባሉ ወኔ ሲስተም ላይ እና በኋላ ፕራክቲሱን ከፈለክ አሳያለሁ እሺ እና ሁሉም ተማሪዎች ይመዘገባሉ ስሙም ደግሞ መጀመሪያ ኤክስ ዲቴክተር ይባላል መጀመሪያ ሁሉም ተማሪዎች እዚህ ላይ እንደ ናሽናል አይዲ ይመዘገባሉ ትምህርት ሲጀምሩ ማለት ነው ለምሳሌ አንድ ትምህርት ቤት ሃይ ስኩል ከሆነ እስከ 12 እስከሚደርሱ ድረስ ኬዛቸው እዚህ ላይ ይመዘገባል እንደ ፊውቸር እንደውም ጀስት ኤአይ ማድ ይደረግበትና ለምሳሌ ጥፋት ስታጠፋ በጣም ይደባደብ ሰው በእኛ ሎካል የሚቀጡ ቅጣቶች መሬት ቆፍር ምናምን ነው እኛ ጋር እንደዚህ በጣም ሃርድ የሚሆኑ ልጆች መሬትን የሚያታገላቸው ነገር ነው የሚሰጣቸው ጆሮን ያዝ ምናምን የለም ያው እነሱ እየቀሩ መጥቷል እና የሚያረፍዱ ተማሪዎች ደግሞ በሎጂክ ስትቀጣቸው ጀስት ምን ይደረጋል የሚያረፍድ ተማሪ እቺ ማሽን ዲቴክት ያደረገችው ስትመጣ ኤአዩ ምን ብሎ ያስባል አይ ይሄ ልጅ የሚያጠፋ ሁሌ የሚያረፍድ ከሆነ ኬዙ ለምን ቅጣቱ 12 ሰዓት ተኩል እየመጣ ውሃ ያጠጣም ምክንያቱም ያቺን ቅጣት እንትን አቺቭ ለማድረግ ሲመጣ ሀቢት እየሆነበት ይመጣል እንደዚህ አይነት ኮንሰፕት የሚያስብ ኤአይ ቢልድ ለማድረግ አስቤያለሁ ጀስት እዚህ ጋር የምናያቸው አረንጓዴ ቢጫ ቀይ ላይቶች አሉ እነሱ ምንድናቸው አረንጓዴ የመጀመሪያ ጊዜ አንተ እኔ ጋር ስትመጣ እንደ አርፋጅ ተማሪው ነጥፋት ስታመጣ አረንጓዴ ይበራል የመጀመሪያ ኬዝ ነው ቀጣይ ስትመጣ ቢጫ ይበራል አይ ከዚህ ምንም አይነት እንትን ስላልሌለ አይ ባለህበት ቀጥል ነው ስትመጣ ደግሞ ቢጫ ይበራል ቀጣይ አይ ከዚህ ቤት የሆነ ጥፋት አጥፍተሃል እንዳይደገም ሪኮመንዴሽን ሰጣለሁ ያ ሶስተኛ ሲመጣ ቀይ ይበራል ቀይ ሲበራ ነው ዋርኒንግ የሚሰጥህ ቅጣትን የምትወስደው ዋጠጣ እንደዛ ሲሆን ዋጠጣ ነው ጀስት እና ቀይ በርቶ ደግሞ ዝም አይልም 3 ሰከንድ ይጮሃል ያ የሚጮህ ምን መሰለ ቀይ ከነካ በኋላ ከተቀጣህ በኋላ ሪተርን የሚያደርገው ወደ አረንጓዴ ግን ተማሪዎች ይሄን ቴክኖሎጂ የሚረዱ ተማሪዎች
ቀድሞ ደብል ነክተው ወደ አረንጓዴ እንዳይመልሱት 3 ሰከንድ እየጮኸች አስተማሪ ሪማይንድ ማድረግ ትችላለች። እንደዚህ አይነት ነው። ኦኬ ስለዚህ እንደ አቴንዳንስ መቆጣጠሪያ መሰል ነገሮችን የሚሰጥ ማለት ነው። እንደዛ ነገር በጣም አሪፍ ነው። ያችኛዋ ትንቀሳቀሳለች አይደል? እንዴት ነው እዚህ ወቅት አደርጋለች? ወቅት አደርጋለች። አሁን ትሰራለች። ሞክራት ተመልካቾች ሞክር አንዳንድ ፈጠራዎች እኮ ላይሄዱ ይችላሉ በሚለው ማለት ነው። እሺ አሁን ተበላሽታ ነው እንጂ እንዳትለይ። እሺ እዚሁ ሙከራ ልናደርግ ነው። አሁን እዚች ጋር ጀስት አሁን እዚች ጋር ለምንድን ነው እንደዚህ እንትን የምትለው? ከኋላ ሞሽን ሴንሰር አለ። ሞሽን ሴንሰር ማለት ይሄ ከኋላ ያለው ማለት ነው። እንቅስቃሴ በሚኖርበት ታይም ላይ ራሷ እንትን ትላለች። ጀስታ ኦኬ አሁን አረንጓዴ ይወጣላት። ይሄው ሰላም ነው አለች ነው። ጀስታ ከኋላ እንቅስቃሴ የራሱ እንትን አለ። ሞሽን ሴንሰር አለ እዚች ጋር። በዛ መሰረት ይሄን በማጠፋበት ታይም ላይ አሁን ቀጥታ ዳይሬክት ሜት ትችላለች ማለት ነው። እዚህ ጋር ማሰብ ይቻላል። መሬት አረ እንደዚህ የሄደች ቤታችንን ኮንትሮል ማድረግ ይቻላል። ስልክ ካሜራውን ላሳይ። ስቱዲዮአችን ላይ እንግዲህ እየተንቀሳቀሰች የምትገኝ በዚሁ በራሳችን ልጅ ክሬት የተደረገች ሮቦት ነው እያየን ያለ ነው። ራሷ ሴንስ እያደረገች ነው እየሄደች ያለችው። ሪሞት ምናምን ተጠቅማ አይደለም፣ በራሷ ነው እንግዲህ እየሄደች ያለችው። እዚህ ዙሪያችን የሚከሰቱ ነገሮችን ታሳያለች ማለት ነው። በጣም የሚገርም ነው ተመልካቾች። አሁን ወደኛ እየመጣች ነው። በጣም አሪፍ ደስ ይላል። እንግዲህ ተምበርሊን ለአይን ትኑር የተባለላት ልዩ የሮቦት ፈጠራ ነው እዚህ ስቱዲዮ ድረስ ይዞልን መጥቶ ነው። በጣም ደስ ይላል። የተለያዩ ፈንክሽን አላት ምናምን፣ ሁሉንም ነገር ራስ ገጣጥመህ ነው የሰራው። ውስጧ ራሱ በጣም ብዙ ነው ሲስተም የሰራላት ነገር። እንትልከላት ጀስት ይሄ ነው። የሚገርም ነው በጣም። እንዲህ አይነት ፈጠራ ስራዎችን የሚሰሩ ልጆች የኔ ጥያቄ ብዙ ጊዜ አሁን ይሄንን ክሬት አድርጋለህ ወደ ገበያ የመውጣት ለሰዎች የመድረስ እድላቸው ላይ ጥያቄ ይፈጠራል። ክሬት እናደርጋለን፣ ፈጠራ ስራዎችን እንሰራለን፣ ግን በቃ ገበያ ላይ ካልወጣ ትርጉም የለውም ምናምን የሚሉ ስሜቶችን እሰማለሁ የፈጠራ ስራ ልጆች ታዳጊዎች ላይ። ላንተ አሁን ይሄን ክሬት ስታደርግ የምታወጣቸው ወጪዎች አሉ፣ ሀሳብህ አለ። ወደ መሬት ያለ መውረዱን ስሜት እንዴት ነው የምታስተናግደው? ያው መጀመሪያ ጀስት ያው ብቻ የሚሆን ነገር አይደለም። ብዙ የሚያግዙ ሰዎች ያስፈልጉሃል እና እኔም ከዚህ በፊት ቅድም ነገርኩ ማሽን የእናቴ የሰራኋት ማሽን አሁን በዚህ ሰዓት ትንሽ ድጋፍ ቢደረግለት ሀቂቃ ማለት ነው በየወፍጮ ቤቱ መዳረስ የሚችል አይነት ነው። ቢዝነስ ፕላኑ ጀስት እንደዛ ነገሮች ምናምን ያለቁለት ነገር ነው። ጀስት ራሱ የወረደ ነገር ስለሆነ ያው ሶሻል ሚዲያዎች ላይ ፖስት ስላደረኩት ጀስት መሬት የወረደ ነገር አሉ በብዛት። አሁን እነዚህ አይነት ሲስተሞች የተለመዱት በብዛት ውጭ ሀገራት ላይ ነው። ሃውስ ኮንትሮል ፐርፐዝ የሚሰሩ ሮቦቶች እኛ ሀገር ላይ ጀስት ከአስተሳሰቡም ጭምር አሁን እቺን ገጠር ወስጄ በለቃት አውዝ ቢላህ ምሽታረጂ ምናምን ነው ብሎ የሚሄዱት እና ከዛ አንፃር ትንሽ ኮሚኒቲው እስኪለምዶ ድረስ ወደ ገበያው ለማውጣት እንትን ይላል እና ዋንኛው ደግሞ ጀስት እዚህ ላይ አምኖበት ኢንቨስት የሚያደርግ ሰው ያስፈልጋል። ያቺ ናት አሁን ዋና ሁላችንም ጋር ችግር የምትሆነ ያቺ ናት። አሁን ብዙ ኮንሰፕቶች ይኖራሉ። ለምሳሌ የኛውም የተማሪዎች አርፋጅ መቆጣጠሪያ እንደ ሳስ ፕሮዳክት ነው። ሳስ ፕሮዳክት ማለት ያው ሶፍትዌር ላይ የሚሰሩ ሰዎች በደንብ ያውቁታል። ሶፍትዌር አስ ሰርቪስ ነው። ትላልቅ ለምሳሌ ሶፍትዌሮች ቲክቶክ ምናምን ሰርቪስ ናቸው እነሱ ምናምን ነገር እና ሰዎች ሲጠቀሙ እዛ ላይ በፐርመንስ ፐር ይር እየከፈሉና ይህን ሲስተም ሲጠቀሙ እንደዛ አይነት ነው። ሪተርን የሆነ ኢንቨስትመንት ምናምን አለው የራሱ ማለት ነውና ጀስት እቺ ሲስተም አሁን እንደዚህ አይነት እኔ የምሰራቸው አሁን ይሄ በራሴ የሰራሁት ነው በት ከቻይኖች ጋር ኮላብ በማድረግ ትክክለኛ የሆነውን ቦርድ አሁን የኛው ከ30 ከ40 ደቂቃ በኋላ የመጋል ስሜት አለው። ምክንያቱም ቦርዶቹ ሴንሲቲቭ ናቸው በጣም እና ግን ከውጭ ጋር ኮላብ በማድረግ ትክክለኛ የሆነውን ቦርድ በማምረት ወደ ይሄን እዚሁ ሀገር ውስጥ በመገጣጠም ወደ ፕሮዳክቱ ማምጣት ይቻላል። በጣም ጥሩ። እንግዲህ ምናልባት አሁን እንዲህ አይነት የፈጠራ ስራዎች ላይ የሚሳተፉ ታዳጊዎች ብዙ ጊዜ ፕሮግራሞች እኛ ሀገር ይመጣሉ። የሆኑ ስልጠናዎች፣ የሆኑ ውድድሮች ምናምን እንዲህ አይነት ነገሮች ላይ ተሳትፈሃል? ምን ይመስላል? አይ ከዚህ ቤት አዲስ አበባ አዲስ ኮደር የሚባል የሚያዘጋጀው ጄላኒ ኔንሰል ይባላል። ጉግል ላይ ነው የሚሰራው
በጣም ትልቅ ሰው ነው እና ክረምት ላይ ፓይተን የሚባል ፕሮግራሚንግ ላንጉዌጅ አስተምሯል። ያ ፕሮግራሚንግ ላንጉዌጅ እነዚህን ለመስራት መነሻ ሆኖኛል። ምክንያቱም ሃርድዌር ላይ ነበር ብዙ ፎከስ ሳድርግ የነበረውና ለነዚህ ለምሰራቸው ነገሮች መንገድ ከፍቶልኛል። ከዛም ባሻገር የተለያዩ ውድድሮች አሉ፣ ፌዴራል፣ ክልል ምናምን። እነዛ ነገሮች ላይ ደግሞ ብዙ አይነት ሰዎችን ትተዋወቃለህ፣ ብዙ አይነት ጓደኞችን ታፈራለህ፣ አዳዲስ ሀሳቦችንም ታያለህ። እዛ ከራስ የሚበልጡ ሰዎችንም ስታይ እነሱን ለመብለጥም ጀስት የተሻለ ሰው ሆነ ለመገኘትም በዛው ልክ ስለምትለፋ ጀስት እኔ ከዚህ ከምሰራቸው ፕሮዳክቶች ይበልጥ አሁን በዚህ ሰዓት የምሰራቸው ከነማ አይገናኙ ናቸው። ምክንያቱም አይቼ የመጣሁት ነገር ስላለ እነዛ ነገሮችን በደንብ እናዳብራለን። ዛሬ በጣም አሪፍ። ቲክቶክ ላይ አክቲቭ ነህ። እንግዲህ ዘመኑ የሚፈልገው ነገር እንደሆነ ይሰማኛል። የተለያዩ ስራዎችን ፖስት አደርጋለሁ። ወቅታዊ የሆኑ ነገሮችን ሪሌት ለማድረግ ስትሞክር ያያለሁ። የምታወራዋን ሮቦትህን እንግዲህ ለምን እንደደበቃት ባላቅም እሷን አወራለሁ ብዬ ተስፋ አድርጌ ነበር። መወዳ መዝናኛን ትከታተያለሽ ልላት ነበር። ለማንኛውም እንደዛ አይነት ነገሮችን አይቻለሁ። ብስክሌት ባጃጅ የሚመስል ብስክሌት ራስ መኪና ልሰራ ነበርና ጀስት ሮል ሞዴል የምትሆን ጀስት እንደ ሞዴል ፕሮቶታይፕ የሚባል ነገር አለ። እንደዛ ነበር የሰራሁት እንዳጋጣሚ በመሃል ከመኪናው ወደ ብስክሌቱ ፋይናንስ ያጥሩ ምናምን በዛ ልክ ብዬዳ ስራ ምናምን ትሞክራለህ። እንደዛ አይነት ነገሮች ተሰራ ያንን ነገር በሙያ ነው ያመጣሁት። አሁን ትላልቅ ማሽኖች ግሬንደር የሚባሉ መቆረጫ ማሽኖች በትንሽ ስህተት ህይወትን ሊያጠፉት ይችላሉ። ሃይ አማውንት ኦፍ ሮቴሽን ላይ ስለሚሮጡ በጣም ፓወርፉል የሆኑ ስለሆኑ እነሱን ነገራቶች ደግሞ ጀስት የሚያግዘኝ ሰው አለ፣ ቀድሩ ይባላል። በዚህ አጋጣሚ ወራቢ ነው እና እሱ ጋር እያሳየኝ ምናምን ሁኔታዎችን አቆራረጥ ምናምን የራሱ የሆነ ስታይል አለው። በዛ ልክ መስራት ጀመርኩኝ። ያው የመጀመሪያ ቀን ባለቅስም የለመድኩት መጠመው በየዱ ማለት ነው። ለምን አለቀስክ? ያስለቅሳል ብርሃኑ። ኦኬ በየዳ አንተሙ ላይቱ ማለት ነው። ኦፍ ኮርስ አይ እኔ እኮ ያለቀስኩ ወደ አንጀት አውጥ እንትን ነው በየዳው ጀስት የመጀመሪያ ስትሆን ባየው ጨረፍታ ስታልፍ ራሱ ካየው አይኔ ያማል ምናምን። ኦኬ ከዛ ውጭ እንግዲህ መሰል ፕሮጀክቶችን ስትሰራ ምናምን ቪዥን ህልም አለህ ብዬ አስባለሁ። በዚህ መንገድ ላይ እና ይዘድን መሰል ደግሞ ያው ቀድሞ እየሞከሩ ያሉ ሰዎች አሉና እነሱ ጋር የመገናኘት እድል አለህ ወይ? ሌሎች ስልጠናዎችን እየወሰዳችሁ ኢንተርናሽናሊ ኮሚኒኬሽን አለህ ወይ? እንደዛ አይነት ነገሮችን ምን እያደረክ ነው? ያው እንደ ህልም ጀስት አንድ የትኛውም ስራ ፈጣሪ የሆነ ግብ ያስቀምጣል። እኔም አላህ ኢንሻአላህ ካሳካው ጀስት እንደ አፍሪካ የሆነ ትልቁን የሆነ ቴክ ካምፓኒ ቢልድ ማድረግ ነው። ምን እንደማስብ ልንገርህ። ብዙ ጊዜ ስንማረው እንደነበረው እኛ የሱካር የሚመረትበትን ራው ማቴሪያል እንልካለን፣ ሞኝነታችን ጀስት ግን ያ ነገር ፕሮዳክት ሆኖ እጃችን ላይ ይመጣል ተሽጦልን ማለት ነውና እነሱን ነገሮች ሶልቭ ማድረግ እፈልጋለሁ። ይሄ ለዛም ደግሞ የጀመርኳቸው ስታርታፖች አሉ ዝም ብለው ማለት ነው። አፍሮ ፎር ኦል ይባላል የኔ ካምፓኒ ስም። እዛው ጊቭ አፍሮ ፎር ኦል ከአፍሪካ ለሁሉም ማለት ነው። ያ ምንድነው ከአፍሪካ ለሁሉም የሚባለው ፕሮዳክቶችን ሰርቪሶችን ከአፍሪካ ለሁሉም የሚያካትታቸው ብዙ አይነት ብራንቾች አሉት። አፍሮቴክ የሚባለው እንደዚህ አይነት ቴክኖሎጂ ካምፓኒዎችን እንደዚህ አይነት ቴክ ፕሮጀክቶችን የሚደግፍ ነው። አፍሮ ሜካኒክስ ደግሞ ላይክ እኔ መሰራቸው ማሽነሪዎች ምናምን እነሱ የሚደግፍ ነው። አፍሮ ማርትም ደግሞ ጀስት ከአፍሪካ ጀስት ብዙ አይነት አርቶች አሉ። እነዛ ነገሮች ለዓለም ገበያ ማርት ማድረግ የሚችልበት እንደዚህ አይነት ኮንሰፕቶች የያዘ ነገር አስቤያለሁ። ኢንሻአላህ እንደሚሳካም እዛ ላይ በደንብ ለመስራት አስቤያለሁ እና የተለያዩ ሙያዎች ጀስት እንማራለን። ይሄ ዌብሳይት ዴቨሎፕመንት ምናምን እነሱ ነገሮች ስለምሞካከር በዚህ ዘርፍ ላይ በደንብ ለመግፋት አስቤያለሁ። ጀስት እና ይዘዲንም ለኛ አሪፍ ሞዴል ናቸው። እነሱን እያየን ብዙ ነገር ተምረናል። ካሳለፉት ጆርኒ ምናምን ብዙ ነገር አስተምረውናል። እነሱ ቀደም ብሎ በሄዱ ቁጥር የሆነ ነገር ያያሉ። እነዛ ነገሮች ደግሞ ለኛ ሪፍሌክስ ስለሚያደርጉ እነዛ ነገሮች በጣም እያየን የተማርን እየመጣን ነው ማለት ነው። ሌሎችም እዚህ የፈጠራ ስራ ላይ ያሉ ወጣቶች እንግዲህ ለመተጋገዝ እንዲህ አይነት ታዳጊዎች ስላሉ እርስ በርስ መተያየት በጣም አስፈላጊ ነው ብዬ አስባለሁ። እንግዲህ ሌላ የምታቀርብልን ነገር ካለ እድሉን ልስጥህ፣ እንዲሁም የምታመሰግናቸውም ካሉ እድሉን ልስጥህ። ይሄኛው ይቅራብ ለተማሪ ልመዝግበት ልትመዘግበኝ መስጊዴ ምናምን እሺ ቀይ ልታሳየኝ ነው? ልመዘግብ ነው ዛሬ ተማሪ ነህ ተብያለሁ። እሺ ተመልካቾቻችን እንግዲህ ያው ልመዘገብ ነው እንደ ተማሪ። አሁን እሱ ያሰበው ሀሳብ አንድ ትምህርት ቤት ላይ ተማሪዎች ተመዝግበው የሚቆጣጠር ሲስተም ነው እዚህ ጋር ያዘጋጀው። ኢቭን ፕሮዳክት ሁሉ አለው። ይሄንን በየትምህርት ቤቱ ዲፕሎይ ማድረግ ቢቻል ትልቅ አቅም ነው።
ውጤታማነትም ላይ ኢፌክት አለው የሚል ሀሳብ ነው ያለው። ምንድነው የሚጠበቀው? እሺ ያው ቅድም እንደተናገርነው ይሄኛው ተማሪዎችን መመዝገብ፣ ጥፋት ሲያጠፉ ጥፋታቸው ላይ ጥፋት መጨመር፣ ሪካርድ ማለት ነው። ጥፋታቸው ላይ ጥፋት ሳይሆን ያው ጀዛይ ያጠፉት ጥፋት ከዚህ በፊት የነበረው አለ እሱ ላይ ሌላኛው ደግሞ ሲያጠፉ መጨመር እንደማለት ነው። ኦኬ መመዝገብ ማለት ሁለት ፔጆች አሉት። ጀስት አሁን ኮማንድ ላይ ስለሆነ ብዙ ሳቢ አይደለም። እንዳልኩ ቅድም ዌብሳይት ላይ እንደ ሳስ አይነት ፕሮዳክት ይካሄድና ይሰራና ዲቨሎፕ ከተደረገ በኋላ እያንዳንዱ ሶፍትዌር ከኦንላይን ነው የሚያወርደው ይሄን ሲስተም ማለት ነው እየከፈለ ቢዝነስ አለው። እና አሁን እዚህ ጋር ጀስት ሁለት ፔጆች አሉት፣ አድሚን ፔጅ እና ሰርች ፔጅ ላይ ምን የምናደርገው የአንተን የተማሪ ኢንፎርሜሽን ማግኘት እንችላለን። አድሚን ፔጅ ላይ ደግሞ መግባት የሚችለው አንድ ሰው ብቻ ነው። ጀስት ሬጂስትራር ጽፈት ቢሰራው ወይ ደግሞ ዳይሬክተሩ ማለት ነው። ተማሪዎችን ከተማሪዎች ጋር ዲሲፕሊን ጋር ያለው ተወካይ ማለት ነው። እና አድሚን ፔጅን ለማግኘት ሾርት ፎርም ኦፍ አድሚን ፔጅ ሴቭ ያደረኩት ይሄ ነው። ኮድ ይጠይቀኛል ማንም ሰው ዝም ብሎ መግባት እንዳይችል። እና ኮዱ ደግሞ ጀስት ባይ ዲፎልት ሲስተውት ከ1 እስከ 5 ነው። ሲስተሙ አሁን ኦንላይን ነው። ሬጂስትር ኖርማል አንድን ተማሪ ሬጂስተር ለማድረግ አሁን ባለበት ስቴጅ ሾርት ፎርም ኦፍ ሬጂስትሬሽን አር ነው። ዲሌት ለማድረግ ዲሌት ዲ ነው። እና ደግሞ ኤክስ ከአድሚን ፔጁ መውጣት ከፈለክ እና አንተ እንደ አንድ ተማሪ ለመዘገብ ነው ማለት ነው። ኦኬ አሁን ይሄኛው ጀስት በዚህ መመዝገብ የሚችለው 16 ተማሪ ነው። እስካሁን ወደ 7-8 የሚሆኑ ሰዎችን መዝግቤያለሁ ከዶክተሩም ጨምሮ ማለት ነው። ብዙ ማቃቸው እንደዚህ መገናኛቸው ሰዎች እየመዘገብኩ ነበረ። ጀስት 16 ተማሪ የሚመዘግብበት ምክንያት የምንጠቀማቸው ቦርዶች ናቸው ትንሽ ባይት ምናምን ስላላቸው እና እንዳልኩ ዳታቤዝ ምናምን ሲኖረው 2000 4000 መመዝገብ ይችላል። እና አሁን ጀስት ክፍት ቁጥር ኦልሞስት ወደ 6 ስም ጻፍ ይለኛል። ጀስት ስም ጻፈን ኢንተር በምንልበት ሰዓት ላይ ስልክ ቁጥር ፓረንት ይላል። እንደ ፊቸር አድ ማድረግለት ምንድነው ስታጠፋ ለአባትህ ሜሴጅ ሊደርሰው ምናምን እንደዛ ነገር ጀስት አስፈላጊ ስላልሆነ ቁጥር ዝም ብለን ራንደም እናስገባዋለን። ሲቀጥል ኢንተር በምንልበት ሰዓት አሁን ሲስተሙ ኦሬዲ ኦንላይን ነው። የመጀመሪያ አንድ ጣት ትመርጥልኝና ያውራ ጣት ማለት ነው። ደብል ታደርገዋለህ። የመጀመሪያ አንዴ ንካና አንሳው ስለ ታነሳዋለህ። እሺ ነካው አንሳው ድጋሙ ሁለተኛ ይላል እዚህ ጋር። አዎ ሰክሰስፉሊ ተመዝግበሃል። ይሄው ባዮሜትሪክ ዳታ ሰክሰስፉሊ ተመዝግበሃል ማለት ነው። አሁን ሲስተሙ እንዴት እንደሚሰራ በደንብ አድርጌ ላስረዳለህ። የመጀመሪያ ጊዜ ስትመጣ አረንጓዴ ይበራል። ያ ምንም አይነት ጥፋት እንዳላጠፋ የሚገልጽ ነው። ሁለተኛ ስትመጣ አረንጓዴ ይበራል። ያ ምንድነው? ሲስተሙ ኦሬዲ ተቀብለዋል። አረንጓዴ ከበራ በኋላ እኔ ኮሜንት ጽፍብሃለሁ፣ አስተማሪ ነኝ። በምን ጥፋት እንደመጣ ስለማቅ ተደባድቦን ተጣልቶ ነው የሚለው ነገር እኔ ነው ወስነው ኮሜንት መጻፍ እችላለሁ ማለት ነው አንተ ላይ። ሲቀጥል ቢጫ ይበራል። ሁለተኛ ኬዝ መሆኑን ያሳውቃል። ቀዩም እንደዛ ይሆናል። ጀምረን እስቲ አንሳው ነው ደግሞ ያው የመጀመሪያ ጊዜ ልክ ስትመጣ አረንጓዴ በራና ሲስተሙ እኔ ለኮሜንት እየጠበቀኝ ነው። ጀስት በምን ምክንያት እዚህ ማሽን ጋር እንደመጣ አጥፍተ እኔ ለምሳሌ ተጣልተው ነው የሚል ኮሜንት ራንደም አስገባለሁ ማለት ነው። አንተ ላይ ሪከርድ እየመዘገብኩኝ ነው። ኢንተር በምልበት ታይም ላይ አረንጓዴ ይጠፋል ማለት ነው። ትንሽ የሚቆይበት ምክንያት ኤስኤምኤስ ሚለው ሲስተም ኦሬዲ እንትን ያው ሁለተኛ ኬስ ሲመጣ ኦሬዲ ሲስተሙ አውቀዋል አረንጓዴ በርሷል ማለት ነው። ከዛ ደግሞ መብራቱ ኦሬዲ ሲስተሙ ተቀብሏል እና አሁን ኮሜንት ልጽፍብህ ነው። ሁለተኛ ኬዝ አርፍዶ ነው እንበልና ኮሜንት እንጽፋለን። ኢንተር በምልበት ታይም ላይ ቢጫ ይበራል ማለት ነው። ጀስት በርታለች ውስጡ አረንጓዴ ስለሆነ በርታለች ጠፋች ማለት ነው። ሶስተኛ ስትመጣ ጀስት ቀይ ነው የሚበራው። ምክንያቱም ቀይ ይበራና አይ አረንጓዴ ከበራ በኋላ ኮሜንት ስጽፍብህ ቀይ ይበራና 3 ሰከንድ ይጮሃል ስለሚሾው ግን ሞክረው። አይ ቀይ ልታስወራብኝ ነው። አሁን እንደቀድሞ ጀስት ማሽኑ አውቀዋል ኮሜንት ልጻፍብህ ሶስተኛ ኬዝ ማለት ነው። ኔጌቲቭ አላገኝም ማለት
ከዛ አሁን ኮሜንት ልጻፍበት ጀስት ኢንተር በምልበት ታይም ላይ 3 ሰከንድ ይጨዋል ቀይ በርቶ ማለት ነው። ይሄ ሰው ችግር አለበት ተብሎ እርምጃ ይወስድብሃል። እንደዚህ ያለ ጀስት እንትን ማለት ይቻላል። ቅድም አይዲ ስንት ነበረ? 6 አይደለም? አሁን ሰርች ቦታ ላይ ገባና አይዲ ያስገባ ይለኛል። 6 ነው አይደል? ቅድም አይዲ ሰጠው። ይኸው እዚህ ጋር ማየት ይችላል። ኮሜንት ያስቀምኩትን ራንደም ኮሜንት ስምህን እንዳለ እስካሁን ስንት ሌቭሎች እንደመጣ 3 ሌቭል መጣል አይደል? እነዛ ነገሮች በቃ ሬጂስተር ነው። ይገርም ነው። ተመልካቾቻችን እንግዲህ የተከታተላችሁ ያላችሁት ሞዳ መዝናኛችንን ነው። እንዳያችሁት እዚህ ጋር የቀረበው ፕሮቶታይፕ ተማሪዎችን ዲሲፕሊናቸውን ቢሄቪየራቸውን የሚከታተል ሲስተም አዘጋጅቶ ለዛም ፕሮቶታይፕ ሰርቶለት እየሞከረ ያለ ታዳጊ ወንድማችን ነው። በጣም የሚያመረቅን እንቅስቃሴ ነው እያረካ ያለው። ሁልጊዜም በእርግጠኝነት የሆኑ ፈተናዎች ቻሌንጆች ምናምን ያጋጥሙሃል በዚሁ እንኳን ማለት ነው። ደግሞ አት ሴም ታይም ደግሞ የሚያግዙ የሚያበረቱ አካላት ይኖራሉና እንደ መውጫ አድርገን የምታመሰግናቸውን እናመስግን። ደግሞ ወደፊት ምኞትህም ካለ የምታስተላልፈው መልእክት እናድምጥ። እሺ ወይ ያው ጀስት እንደዚያ ነገር ስንሰራ ብዙ የሚያግዙን ሰዎች አሉ። ከነዛም መካከል ከፋሚሊ ጀምሮ ያው መጀመሪያ አልহামዱሊላህ አላህን ነው ማመሰግነው ለዚህም ደረጃ ስላበቃኝ። ሲቀጥል ደግሞ ጀስት ፋሚሊ በደንብ አፕሪሺየት ያደርገኛል። ፋዘር ለኪሱ ሳይኖር ጀስት አንዳንዴ ለካርድ እያለ ብዙ ነገሮችን ያግዘኛል። ከማሚም ጭምር ምን ላግዘህ ምን ይምጣ ምናምን ነገር በምሰራበት ታይም ላይ ምግብ ምናምን እንቅልፍ በብዛት ስለማልተኛ በጣም ብዙ አይነት እንትኖች አገኛለሁ ከነሱ። ጓደኞቼም አሉ አልহামዱሊላህ በኔ ወይ የሚሄዱ አይነት ብዙ ጓደኞች ያሉ አብሮን እየሰራን የምናድራቸው ጓደኞች ያሉ እነሱን በደንብ ሞቲቬት ያደርጉኛል። ጀስት እነሱ ማመስገን ፈልጋለሁ። ሌላኛው ቢላል ዋበሻ የሚባል ማቆሰው አለ። ጀስት በዝምድና ነገር ነው። ለዛች መኪና ኦልሞስት ወደ 100 ምናምን ሺህ ብር ኢንቨስት ያደረገባት ሰውዬ ነው። በአንድ ግለሰብ ማይቻል ነገር አፎርድ አድርጎ አዲስ አበባም ቶ ሙሉ አዲስ አበባን እያስጎበኘኝ እንደዚህ አይነት ነገሮችን አግዞኛል። እዚህ አዲስ አበባ የሚያረፍኩበት ፋሚሊዎች በጣም ቴንኪዩ ማለት ፈልጋለሁ። እነ ሙባረክ እነ ሰይድ ጀስት በጣም ጀዛከላህ ማለት ፈልጋለሁ። አንዳንድ ወጪ ሲቸግሩ እቃዎች ሲቃጠሉ ምናምን እነሱ ጋር ደውላለሁ። ጀስት እዛው ነው አፎርድ የሚያደርጉልኝና በመጨረሻ ማስተላለፍ የምፈልገው መልእክት ምንድነው? ያው ብዙ ጊዜ እኛ የፈጠራ ስራ የምንሰራ ልጆች ከየትም አምተን አይደለም የምንሰራው። ጀስት እኛውን በዚህ ሰዓት በጣም ኤርሊ ስቴጅ ላይ ያለን ልጆች ነን። ኢንካም የምናገኝበት ኢንካም ጀነሬት የምናደርግበት ነገር የለም። ይህን ነገር አፎርድ ማድረግ የሚችሉ ሰዎች ጀስት እኛ ላይ ኢንቨስት ቢያደርጉ ሞር እንትን ይላል። እኛ ላይ ይበልጥ አሪፍ የሆነ ደረጃ መድረስ የምንችል ልጅ ነን። ለምሳሌ አሁን አንድ ሰው እንደዚህ የፈጠራ ስራ የሚሰሩ ሰዎች ላይ ኢንቨስት ያደርግ ዞሮ ዞሮ ልጆቹን ነው የሚጠቅመው። ያ ማለት ይሄ ልጅ አድጎ ያ ልጅ የዛ ሰውዬ ልጅ ጀስት የዚህ ልጅ አርአያ መሆን እንደሚችል ማለት ነገር እነዛ ነገሮች መፈጠራቸው አይቀርም። ጀስት ቆየነ ያስኳት እንትን ነበረች ማነባት። እሺ ግጥም ነው ወይስ? ናይ ግጥም ዘ ቀለል ያለች ነው። ያው ወቲልከል አያሙ ኑዳዊሉሃ በይነናስ የስ ጊዜ ያው ተቀያያሪ ነው። አሁን በዚህ ሰዓት የሆነ ችግሮች ምናምን የሚኖሩ እኛም ደግሞ እኮ የሆነ ደረጃ ደርሰን እንትን የሆነ የሚቸገሩት የምንረዳበት ደረጃ ልንደርስ እንችላለንና ሰው ኢንቨስት ቢያደርግብን እውቀቱን ሐሳቡን ይሄ ራሱ ለምሳሌ እንደዚህ አታድርግ ራሱ ቢል በጣም ትልቅ የሆነ ለኛ አድቫይስ ነው። ጎበዝ የሚለው ቃል እኮ በጣም ሲተነተን ብዙ እንትኖች አሉ። በዚህ አጋጣሚ አንድ ቂሳ ላውራና የሆነ ንጉስ ነበርና ቤቱ ጋር ጀስት ብዙ እንትኖች ያው ንጉስ ጋር የሚመጡ ሰዎች እናቃቸዋለንና በራቸው ላይ አንድ ለማኝ ነበር ይባላልና ያ ለማኝ አንድ ቀን ንጉሱ ሲወጣ ከዛ በጣም በርዶ ታየውና አዘነለት። ንጉሱ ደግሞ እሺ ብድ ልብስ አመጣልሃለሁ ወይ ጃኬት ነገር ብሎ ገባ። ሲገባ ያ ሰውዬ ተስፋውን በዛ ሰውዬ ያደረገ በንጉሱ ማለት ነውና ምስኪኑ ሰውዬ በንጉሱ ተስፋ አደረገ። ተስፋ ሲያደርግ ንጉሱ ደግሞ ያው ይጨናነቃሉ። አንዳንዴ ትዕዛዝ ምናምን ይመጣል ምናምን ያን ነገር አቺቭ ለማድረግ ውስጥ ገብቶ ረሳው። ሲመጣ ግን ያ ሰውዬ ሞቶ አገኘው። ከዛ ደብዳቤ አየ። እኔ አንተ ለተስፋ አድርጌ ነበረ እንደዚህ የሚሉ በጣም ብዙ አይነት ዲቴል የሆኑ ደብዳቤዎችን አገኘ። ምን ለማለት ፈልጌ ነው? ብዙ ጊዜ ያው ማገዝ እንችላለን ብለው የኛን ሞራል የሚሰብሩ ሰዎች በብዛት አሉና እነዛ ነገሮች ባይሆኑ ብዙ አይነት የተለያዩ ፈጠራ ስራዎች የሚሰሩ ልጆችን ማዳን እንችላለን። አንድ ሰው አግዛለሁ ብሎ ጠርቶት የሚፈልገው የቃል የገባለትን ነገር ሳያደርግ ሲቀር
ሙትት ነው እና የሚለው ተስፋ ያስቆርጣል። እነዛ ነገሮች ባይሆን ይበልጥኛ አሪፍ ደረጃ መድረስ የምንችል ትልቅ ፖቴንሻል ያለ ልጆች ነንና እዛ አጋጣሚ እናንተንም ማመስገን እንፈልጋለን። ጀዛከላህ መርሐባ። በጣም ነው የምናመሰግነው ወንድም ሙዓዝ፣ እዚህ ድረስ መጥተህ ሀሳቦችህን ሙከራዎችህን ለተመልካቾቻችን አድርሰሃል። እንግዲህ እኔ እምነት አለኝ የሆነ ቀን እንገናኛለን በእርግጠኝነት ማለት ነው። ይሄን የምለው ደግሞ ዝም ብሎ አይደለም። ከዚህ በፊት እንዳልኩት ኢዘዲን ካሚልን የዛሬ 7 ዓመት 8 ዓመት 9 ዓመት አካባቢ በመወዳ መዝናኛ አንድ አሁን ዛሬ የሌለ ምግብ ቤት ውስጥ ቁጭ ብለን ነበር እንዳንተ እንደዚህ ሳምፕሎችን ይዞ መጥቶ ያቀረበው። ያኔ የነበረውን ቪዥን እና ህልም አይቻለሁ። ዛሬ የደረሰበትን ማየት ይቻላል። ከዛ በኋላ ደግሞ ሺሃብንም እንደዚሁ እንግዳ አድርጌያለሁ። ሺሃብም የተለያዩ የፈጠራ ሙከራዎችን የሚሞክር ወጣት ነው። የዛሬ ስንት ዓመት እሱንም በተመሳሳይ እንግዳ ሳደርገው ልክ እንደዚሁ እንዳንተ በጣም የሚሞክር የሚታገል ነበር። ዛሬ ሺሃብ ሌላ ትልቅ ደረጃ ላይ ነው የሚገኘው። አንተም ነገ ትልቅ ቦታ ደርሰህ እንደማገኘህ ተስፋ አደርጋለሁ። እነዚህ ነገሮች ግን በጣም ብዙ ዋጋ ያስከፍላሉ፣ ብዙ መስዋዕትነት የሚያስከፍሉ ስራዎች እንደሆኑ ይታወቃሉ። እንግዲህ አላህ Subhanahu Wa Ta'ala እንዲያግዝህ ምኞታችን ነው። በዚህ አጋጣሚ በሐሳብም ባላችሁ ኮንታክትም በምንም ማገዝ የምትፈልጉ ካላችሁ ቲክቶክ ላይ ሙዓዝ በህሩ የሚል ገጽ አለው። እዛ ላይ ሄዳችሁ ልታናግሩ ትችላላችሁ። ስለመጣ በጣም ነው የምናመሰግነው። ተንበርሊን አይደል? ተንበርሊን። አንተም ተንበርሊን። እሺ መርሐባ። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን ይቀጥላል። መወዳ መዝናኛችንን የምትከታተሉት ተመልሰን እንገናኛለን። መልካም ቆይታ ይሆንላችሁ።